አርእስተ ዜና ጀግናው የትግራይ ሰራዊት ቅጥረኛን የብልጽግና ሰራዊት ለመደምሰስና የትግራይ ህዝብ ህልውና ለማረጋገጥ በላቀ ዝግጁነትና የተሟላ ቁመና ላይ እንደሚገኝ የትግራይ መከላከያ ሰራዊት አስታወቀም። የትግራይ መንግስት ስራ አስፈጻሚ ካቢኔ ባካሄደው 6ኛ ዘመን 12ኛ መደበኛ ስብሰባ በሁለት አጀንዳዎች ላይ ተወያይቶ ውሳኔ አስተላለፈም። የአብይ አህመድ ጆኖሳይዳዊ አገዛዝ በትዕቢት ተገፋፍቶ በሸረሪና አቅጣጫ የተጀመረውን ጦርነት በማክሸፍ የጠላትን ቅስም የሰበረ አንጸባራቃዊ ድል መመዝገቡ ህወሓት አስታወቀም። በአበይት ዜናዎቻችን ጀምረናል። ሰላም ጤና ይስጥልን ውድ ተመልካቾች፣ ከትግራይ ቴሌቪዥን የሰዓቱን አማርኛ ዜናዎች ይዘን ቀርበናል። ፍርቱና ገብሩ። ጀግናው የትግራይ ሰራዊት የትግራይ ህልውናን ለማጥፋት የመጣውን ቅጥረኛ የብልጽግና ሰራዊት በመደምሰስና የትግራይ ህዝብ ህልውና ለማረጋገጥ በላቀ ዝግጁነትና የተሟላ ቁመና ላይ እንደሚገኝ የትግራይ መከላከያ ሰራዊት አስታወቀም። የትግራይ መከላከያ ሰራዊት ማዕከላዊ መመሪያ የተሰጠ መግለጫ ከዝርዝሩ በኋላ ወደ እናንተ ሲደርሰን የምናቀርብ ይሆናል። ወደ ተከታዩ ዜና እናልፋለን። የትግራይ መንግስት ስራ አስፈጻሚ ካቢኔ ዛሬ ሐምሌ 28 2018 ዓ.ም ባካሄደው 6ኛ ዘመን 12ኛ መደበኛ ስብሰባ በሁለት አጀንዳዎች ላይ ተወያይቶ ውሳኔውን አስተላልፏል። ከውሳኔዎቹ መካከልም ከመጋቢት 2017 ዓ.ም ጀምሮ ብረት አንስተው ጸረ የትግራይ መኸተ ሲንቀሳቀሱ የነበሩና የትግራይ መንግስት ያቀረበላቸው የሰላም ጥሪ ተቀብለው ወደ መደበኛ ህይወታቸው የተመለሱ የትግራይ ተወላጆች የተለያዩ ማቋቋሚያ ድጋፎችን የሚያገኙበትን ሁኔታ ለማመቻቸት የሚያስችል ማስፈጸሚያ ማኑዋል አጽድቋል። ታደሰ ልጅአለም። የትግራይ መንግስት ስራ አስፈጻሚ ምክር ቤት ዛሬ ሐምሌ 28 2018 ዓ.ም ባካሄደው 6ኛ ዘመን 12ኛ መደበኛ ስብሰባ በተለያዩ አጀንዳዎች ላይ ተወያይቶ ውሳኔ ማስተላለፉን የትግራይ ፕሬዝዳንት ጽህፈት ቤት አስታውቋል። ስራ አስፈጻሚ ምክር ቤቱ በሁለት አጀንዳዎች ዙሪያ ተወያይቶ ውሳኔ ያስተላለፈ ሲሆን በቀዳሚነት በተለያዩ ማደናገሪያ ሐሳቦች ተታለው ከመጋቢት 2017 ዓ.ም ጀምሮ ጸረ የትግራይ መኸተ ኃይል የተሰለፉና ትጥቅ ይዘው ይንቀሳቀሱ የነበሩ የትግራይ ተወላጆች በሰላማዊ መንገድ ህይወታቸው የሚመሩበት ሁኔታና የትግራይ ህዝብ ህልውናና ደህንነት ለማረጋገጥ ከህዝባቸው ጎን እንዲሰለፉ ለማድረግ የሚያስችል እድል ሊሰጣቸው በሚቻልበት ሁኔታ ላይ ተወያይቶ ውሳኔ አስተላልፏል። በዚህ ውሳኔ መሰረትም የትግራይ መንግስት ያቀረበውን የሰላም ጥሪ ተቀብለው በአጭር ጊዜ ወደ ትግራይ ሊመለሱ ያለምንም ችግር ኑሯቸው የሚመሩበትና በሚመጥናቸው የስራ ዘርፍ እንዲሰማሩ የሚያስችል ድጋፍ እንዲያገኙ የሚያስችል ማስፈጸሚያ ማኑዋል አጽድቆ የሚመለከተው የትግራይ ሰላምና ጸጥታ ቢሮ በአጭር ጊዜ ማብራሪያ እንዲሰጥበት መርቶታል። ሌላኛው የትግራይ ስራ አስፈጻሚ ምክር ቤት የተወያየበት አጀንዳ ብሔራዊ የገቢ ማሰባሰቢያ ስራው የደረሰበት ደረጃ የተመለከተ ሲሆን ይህን የገቢ ማሰባሰቢያ ፕሮግራም በበላይነት እያስተባበረ ያለው አብይ ኮሚቴ ሪፖርት ገምግሟል። ይህን የገቢ ማሰባሰቢያ አብይ ስራ በማሳካት ረገድ የነበረው ተሳትፎ የሚደነቅና ተስፋ ሰጪ በመሆኑ ትግራይ በራሱ አቅም ላይ የተመሰረተ ኢኮኖሚና ከሙስና በራቀ መንገድ ስራዎችን በመምራት ጠላት የጣለውን ክልከላ በማቃለል የትግራይ ህዝብ ህልውናና ደህንነት ለማረጋገጥ ጥረት እንዲያደርግ በአብይ ኮሚቴው የስራ መመሪያ ተሰጥቶታል። የፕሬዝዳንት ጽህፈት ቤት እንደሚያመላክተው ብሔራዊ የገቢ ማሰባሰቢያ ፕሮግራሙ ዋና ዓላማ ጆኖሳይዳዊ ስርዓቱን በመመከት ዋጋ ለከፈሉ አርበኞች ለማሳከም የተፈናቀሉ ወገኖች መልሶ ለማቋቋምና ትግራይ ከደረሰባት ሁለንተና ውድመት እንድታገግም ለማድረግ ዓላማ ያደረገ መሆኑን አመላክቷል። በመሆኑም የትግራይ ተወላጆች ሁሉም ይህንን ዓላማ ለማሳካት የጀመሩትን የሚያበረታታ ተሳትፎ እንዲያጠናክሩና የትግራይን የውስጥ አቅም በራስ አቅም ለማረጋገጥ ሁሉም አንድነቱን አጠናክሮ ወደፊት እንዲራመዱ ጥሪ አቅርበዋል። የአብይ አህመድ ጆኖሳይዳዊ አገዛዝ በትዕቢት ተገፋፍቶ በሰማይና በምድር በሸረሪና አቅጣጫ የጀመረው ጦርነት በማክሸፍ አንጸባራዊ ድል ማስመዝገባቸው የጠላትን ቅስም የሰበረ መሆኑ ህወሓት ባወጣው ሳምንታዊ መግለጫ አመላክቷል። እንደሚከተለው ይቀርባል። የአብይ አህመድ ጆኖሳይዳዊ አገዛዝ የትግራይ ህዝብ ከምድር ገጽ ለማጥፋት በእቅድ መተግበር ከጀመረ ዓመታት አስቆጥሯል። እንደ ስርዓት ስልጣን ከያዘ ጀምሮ የትግራይ ህዝብ ለማጥፋት የሚያስችሉትን ስልቶች
እየተለዋወጠ ቆይቷል። ህልውናውን የትግራይ ህዝብ ከማጥፋት አንጻር ያይዞም የሚመለከተው አገዛዙም ጥቅምት 2013 ዓ.ም በይፋ የጀመረውን ጆኖሳይዳዊ ወረራ ተከትሎም የትግራይ ህዝብ ለህልውናው ባካሄደው ተጋድሎ ምክንያት የፕሪቶሪያ ዘላቂ የተኩስ ማቆም ስምምነት ፈርሟል። ይሁን እንጂ የትግራይን ህዝብ ከምድረ ገጽ ለማጥፋት ተልሞ የዘመተው የአብይ አህመድ ጆኖሳይዳዊ አገዛዝ ስምምነቱን በአንድ በኩል የጆኖሳይድ መሳሪያም በሌላ በኩል ደግሞ አደርገዋል ያለውን ዳግም ጆኖሳይድ ለመዘጋጀት ሲጠቀምበት ቆይቷል። በአሁን ሰዓት ጆኖሳይዳዊ አገዛዙም ሁሉን አቀፍ የጦርነት ዝግጅት እያደረገ መቆየቱን ተከትሎም ሐምሌ 20 ቀን 2018 ዓ.ም በምዕራብ ትግራይ ሸረሪና አቅጣጫም በትግራይ ሰራዊት ላይ ጥቃት በመፈጸም ወደ ሌላ ዙር ጦርነት ተሸጋግሮ ይገኛል። አገዛዙ ከአሁን ቀደምም በጸለምቲና አፋር በኩል ተመሳሳይ ተግባር የፈጸመ ሲሆን በትግራይ በኩል ሁኔታዎች ለማረጋጋት በተከተልነው ጥበብ ወደ ሙሉ ጦርነት መሸጋገር አልቻለም። በአሁኑ ወቅት በሸረሪና በኩል የጀመረው ጦርነት ግን አገዛዙ በሌሎች ግንባሮች ለመጀመር ያቀደውና ሙሉ ዝግጅት ያደረገበትን ጦርነት ለመጀመር የወሰደው ተነሳሽነት እንደሆነ ፀሐይ ያሞቀው እውነታ ሆኗል። የትግራይ ህዝብና መሪ ድርጅቱ ህወሓት እየተፋፋመ ያለው አደገኛ ጦርነት ከባድ በመሆኑም አገዛዙ ከጠብጫሪነት ተቆጥቦ ሁሉም ልዩነቶች በውይይትና ድርድር እንዲፈቱ ሲማጸኑ ቆይተዋል። ይሁን እንጂ ጆኖሳይዳዊ አገዛዙ የትግራይ ህዝብ መሪ ድርጅት ያሳዩትን ትዕግስትና ለሰላም ያደረጉት ልመና ጆሮ ዳባ በማለት ያወጠነውን ጆኖሳይድ ለማጠናቀቅ ካለው ጥማት በመነሳት በሸረሪና በኩል ሌላ ዙር አውዳሚ ጦርነት አውጆ ይገኛል። የትግራይ ህዝብ በህይወት የመኖር ተፈጥሯዊ መብቱ እንዳለውና ህልውናውን ለማረጋገጥ በሚደረገው ትግል ድል አድራጊ መሆኑን ጆኖሳይዳዊ አገዛዙም በሸረሪና ከገጠመው ሽንፈት መገንዘብ ይኖርበታል። አገዛዙ በትዕቢት ተገፋፍቶም በሰማይና በምድር በሸረሪና አቅጣጫ የጀመረው ጦርነት በሰራዊትና ባሰማራ ወታደራዊ ቁሳቁስ ላይ ከባድ ጉዳት አጋጥሞታል። የህዝቡ አደራ አንግቦ የትግሉ ጫፍ ሆኖ እየታገለ ያለው የትግራይ ሰራዊት ያሳየው ጀግንነትና ቆራጥነት የትግራይ ህዝብ በሩቁ ለሚታየው አጠቃላይ ድልና ሙሉ ዋስትና ህያው ምስክር ሲሆን ለጠላት ቀስሙ የሰበረ ነው። ይህን ተከትሎም ጆኖሳይዳዊ ስርዓቱ በመሬት ላይ ያወጣውን ድል በውሸትና በፕሮፓጋንዳ ለማካካስ ዘመቻ የጀመረ ሆኖም ሙከራውን ግን የአገዛዙ ባህሪ በተገነዘበው ህዝባችን ዘንድ ትርጉም አልባ እንደሆነ ከወዲሁ ሰሚ አይኖረውም። በዚህ አጋጣሚ በሸረሪና የሚገኙ የትግራይ ሰራዊት አሃዶች ላሳዩት ተአምራዊ ጀግንነትና ያስመዘገቡትን ድል ያለንን ክብርና አድናቆት እየገለጽን በአጠቃላይ ፍትሐዊ ዓላማ አንግበህ እየታገልክ ለምትገኘውና የትግራይ ህዝብ ህልውና ለማረጋገጥ እየታገልክ ያለው የትግራይ ሰራዊት የህዝብን ደህንነት ለማረጋገጥ እየፈጸምከው ለምትገኘው ተአምራዊ ብቃት በሩቅ የምንመኛትን ለመገንባት ያሰብናትን ዋስትናዋ የተሟላ እንዲሁም ዲሞክራሲያዊትና ልማቷ በተረጋገጠው ትግራይ ለትውልዶች የሚተላለፍ አንጸባራቂ ታሪክ ነው። ጆኖሳይዳዊ አገዛዙ በሸረሪና በኩል የጀመረው ጦርነት ድርጅታችን የአገዛዙን ባህሪ ከግምት ውስጥ በማስገባት በሁሉም ግንባሮች ጦርነት ለማወጅ በቂ ዝግጅት ማድረጉን በመገንዘብ እንደ ህዝብ ከቶ አንጠፋም ዘበትን ብሔራዊ ብርሰት በሚል መሪ ሀሳብ ሲያደርገው ለቆየው ህዝባዊ መድረኮች በተግባር ያረጋገጠ ሆኗል። በመሆኑም ህዝባችን በየመድረኩ የደረስክበትን መደምደሚያዎች መሰረት ህልውናችን የሚረጋገጠው ለሁሉም አማራጮች በመግፋት ሊያጠፋን እየተንደረደረ የሚገኘውን ጆኖሳይዳዊ የአብይ አህመድ አገዛዝ ታግለህ ከማሸነፍ ውጭ ሌላ አማራጭ ያለመኖሩ በመገንዘብ እንደ ድሮ አደረጃጀቶችህን በማጠናከርና ልምዶችህን ቀምረህ ትግልህ እንድታጠናክር ድርጅትህ ህዝባዊ ወያነ ሓርነት ትግራይ ጥሪውን ያቀርባል። ድላችን አይቀሬ ነው። ዘላለማዊ ክብር ለተሰዉ ሰማዕታት። ህዝባዊ ወያነ ሓርነት ትግራይ። ጆኖሳይዳዊ የአብይ አህመድ አገዛዝ በየሚዲያው የዞረ የሚነዛው የጥላቻ ቅስቀሳ ፋይዳ ቢስና ስልጣኑን ከውድቀት የማይታደግ መሆኑን የትግራይ ኮሙኒኬሽን ቢሮ ምክትል ኃላፊ አቶ ጸጋዛብ ካሳ ገለጹ። አቶ ጸጋዛብ ካሳ በወቅታዊ ጉዳዮች ዙሪያ ከዝግጅት ክፍላችን ጋር በነበራቸው ቆይታ እንዳሉት የአገዛዙ መሪ በየሚዲያው የዞረ የሚነዛው የጥላቻ ቅስቀሳም በሸረሪና በጀመረው ጥቃት የገጠመውን ሽንፈት ለመሸፋፈን መሆኑንም ገልጸዋል። እንደሚከተለው ይቀርባል። የሚል ፋሺስታዊ የጥላቻ ስሜት አነሳስቶ ነበር። ቀና የሆነ የህዝቦች ግንኙነት ጋር የተያያዘ አይደለም። ከአድዋ ጦርነት በላይ ነው ሊያገዝፈው የሚሞክረው። ሀገር አንድዶ 4 ኪሎ ላይ ሞቆት ለመኖር ነው እየፈለገ ያለው። ይሄ ሊሆን የሚችል ነገር አይደለም።
የኦሮሞ ህዝብ ወኪል እንደሆነ ለማስመሰል ለኦሮሞ እየሰራ ኦሮሚያን ትልቅ ለማድረግ ኢትዮጵያን አፍርሶ ኦሮሚያን ሊገነባ የሚሞክር ሰው አስመስሎ ለመግለጽ ይሞክራል። ለመሳል ራሱ ሊዋሽ ተዘጋጅቶ ሄዶ ጉድ ሲሆን ጸጥ ነው ያለው። በቃ አፉት የክፍት አፍ ሐውልት ነው የቀረው። አማራ ክልልን ፕራክቲካሊ እየበተነው ነው። አማራ ክልልን ወልቃይትና ራያ ምናምን የትግራይ አማራ ሳይሆን ፌደራል ይዘዋል እያለ ያለው ምንድነው? አማራንም ትግራይንም ክልል እየበተነ ያለው ኦልሞስት አብይ አህመድ ይባል ሰውዬ 4 ኪሎ ከረገጠበት ጀምሮ የኢትዮጵያ ህዝቦች ሙሉ የህልውና ትግል ላይ ነው ያሉት። ስለዚህ አሁን የሆነ ውሸት ይዋሻል። ትንሽ ቀናት አስቦ አውጥቶ በሆነ ነገር በአንድ መልኩ ውሸት ማራባት መቀጠሉ አይቀርም። ዋናው ነገር ግን ሪያሊቲው ግን ሌላ ነው። መልካም ጉርብትናውን ተጠናክሮና ታሪካዊ ዝምድናውም ይሁን በአንድ አገርና በአንድ ማዕቀፍ ውድ ተመልካቾቻችን የዚህ ይዘት ሙሉ ፕሮግራም ከዜና በኋላ የሚቀርብ ይሆናል። እንድትከታተሉን ከወዲሁ ጋብዘናል። ወደ ቀሪ ዜናዎች እናልፋለን። በትግራይ ህዝብ ላይ ዳግም የተቃጣውን ወረራ ለመመከት የሴቶች ተሳትፎ ወሳኝ መሆኑ ሴት አመራሮች ገለጹ። ጄኖሳይደሩ አገዛዝ በትግራይ ህዝብ ሉዓላዊነት ማንነት ላይ የደቀነውን አደጋ ሁሉም በአንድነት ሊመክት ይገባልም ብለዋል። ብርሃነ ገብረስላሴ ዝርዝር አለው። የትግራይ ህዝብ በላዩ ላይ ከባድ የጄኖሳይድ ጦርነት አውጆበት ሲያበቃ እስካሁን ድረስ ወደ ነበረበት ቦታ ሳይመለስ በየመጠለያው እጅግ በሚዘገንን ሁኔታ በረሃብና በበሽታ እየማቀቀ እንደሚገኝ ከትግራይ ቴሌቪዥን ጋር ቆይታ ያደረጉ ሴት አመራሮች ገልጸዋል። ደቂ አንስትዮ ትግራይ በተለይ ተመዛበልትና የትግራይ ህዝብ በተለይ ተፈናቃዮችና ሴቶች በከባድ ችግር ላይ ይገኛሉ። መድኃኒት የለም፣ ምግብ የለም፣ ሁሉም ነገር የለም። በአሁን ሰዓት ጠላት የትግራይ ህዝብን ዳግም ለመውረርና ከካርታ ለመፋቅ እየሰራ ይገኛል። በሰላሕታዊ ጽንተት ህዝብ ትግራይ ይህ ጠላት ባጀትና መድኃኒት በመከልከል የትግራይ ህዝብ በድምፅ አልባ መሳሪያ እንዲጠፋ ያለው የሌለውን አቅሙን ተጠቅሞ እየሰራ ይገኛል። ለዚህም በትግራይ ህዝብ ላይ አዲስ ጦርነት በይፋ ከፍቷል። ከዚህ ክንደይ ሕዱር ሕማም ለለዎ ማህበረሰብ ደቂ አንስትዮ ትግራይ ሴቶች በጤና ተቋማት በመሄድ እንዳይወልዱ በመድኃኒትና አምቡላንስ እጥረት ምክንያት ህይወታቸው እያለፈ ይገኛል። አሁንም ቢሆን ይህ የጄኖሳይደሩ ስርዓት ለአንዴና ለመጨረሻ ለመቅበር መላው የትግራይ ህዝብና ውረድ ተዋረድ ያለው አደረጃጀት በማጠናከር ልንታገል ይገባልም ብለዋል። እዚ ጄኖሳይዳዊ ስርዓት ይህ ጄኖሳይደር ስርዓት አሁንም ቢሆን ትግራይና ትግራዋይን እንዲኖር አይፈልግም። ስለዚህ መኖር የማይፈቅድልንን ስርዓት ታግለን በመጣል ነው ነጻነታችንን ማወጅ የምንችለው። ትግራይ አሞንጎ አይትሁሉን ትግላችን አትኖሩም ከሚለን ኃይል ጋር ነው። ስለዚህ እኛ ለመኖር ስንል ትግላችን ከመቼውም ጊዜ በላይ እንደ ሴቶች አመራር የምንሰራውን ስራ አጠናክረን ልንቀጥል ይገባል። ዘበትን ብሔራዊ ብርሰት ዝብል እንታጓል ተበሴቲ ከቶ አንጠፋም የሚል መሪ ቃል ለኛ ለሴቶች በይበልጥ እንድንጽናና ያለንን አደረጃጀት በማጠናከር ትግሉ ድል እንዲያደርግ እየሰራን ነው። የተጀመረው የህዝብ ለህዝብ ግንኙነት በማጠናከር የጋራ ጠላትን መታገል ያስፈልጋል ያሉት ሴት አመራሮቹ አሁንም ቢሆን የሴቶች ሚና የላቀ መሆኑን ገልጸዋል። መስከምኡ ዝበሉ ጻዓት ህዝብታት የትግራይ ህዝብ ከሌሎች መሰል ህዝቦች ጋር በአንድነትና በመግባባት በመታገል ለህልውናውና ለሉዓላዊነቱ ሲል መታገሉ ነውር አይደለም። ሕዚ ተጀሚሩ ለሎ ህዝብ ለህዝቢ አሁን የተጀመረው የህዝብ ለህዝብ ግንኙነት ተጠናክሮ ሊቀጥል ይገባል። እንኳን ምስ ጎራውትኻ ካለህ የውስጥ አቅምና ጥንካሬ በተጨማሪ ከሌሎች ጋር ጠንካራ ግንኙነት መፍጠር አስፈላጊ ነው የሚል እምነት አለኝ። የትግራይ ህዝብ እንደ ህዝብ ለተቃጣበት ወረራ ህልውናውንና ግዛታዊ አንድነቱን ለማስጠበቅ ሲል የሚያደርገው ትግል በመሆኑ ሁሌም አሸናፊ ህዝቡ መሆኑን ተገለጸም። ይህ በህዝቡ ላይ የተጋረጠው አደጋ ለመመከትና የትግራይ ህዝብ እንደ ህዝብ ህልውናውን ለማስቀጠል በሚደረገው ትግልም መስዋዕት በመክፈል ድል ለመቀዳጀት ዝግጁ መሆናቸው የአርሚ 22 አባላት ገለጹ። እንደሚከተለው ይቀርባል። የትግራይ ህዝብ እንደ ህዝብ በሰላማዊ መንገድ ከሌሎች ብሔሮች እኩል በመደጋገፍ ኖራለው ቢልም ጄኖሳይደሩ የአብይ አህመድ አገዛዝ ግን ይህንን ፍጹም ሊፈቅድ ባለመቻሉም የትግራይ ህዝብ የተጋረጠበትን የህልውና አደጋ ለመመከት ዝግጁ መሆናቸው የአርሚ 22 አባላት ገለጹ። ጦርነቱ ተጀምሯል። ጦርነቱ ተጀምሯል። በመሆኑም ላይቀርለት ሊያጠፋን እየመጣ ላለው ወራሪ አስፈላጊውን እርምጃ ለመውሰድ በተጠንቀቅ ላይ እንገኛለን። ቀጽል ይልለው ንሕና ድማ ንዕኡን ምምካት
ወረራውን ቀጥሎበታል። ሊያጠፈን የመጣ ነው። እኛም ይህን ፍጹም አንቀበልም። እንደ ቲዲኤፍ ዝግጁ ነን። የህዝባችንና የሰማዕታትን አደራም አንግበን ትግራይን ነጻ በማውጣት ድል እናገኛለን። ተሐንዲድ መጽ ዘለ ጸላይና አጠፋችኋለሁ ብለው ገፍተው እየመጡ ነው፣ እየተነኮሱም ጭምር ነው። እኛ ደግሞ ይህን ለመመከት ዝግጁ ነን። ሰማዕታት የትግራይ ህዝብ ሰላሙን አግኝቶ ህልውናውን እንዲረጋገጥ ነበር መስዋዕት የከፈሉት። እኛም ህዝባችን ለመጠበቅ ግዛታችን ለማረጋገጥ እንታገላለን። የትግራይ ህዝብ ከጥንት ጀምሮ የጦርነት ሰለባ ቢሆንም ለግዛቱ የተዋደቀና ከባዕዳውያን ወራሪዎች አገሩን በመከላከል ነጻ ያወጣ ሉዓላዊ ግዛቱን ያስጠበቀ ጀግና ህዝብ እንደመሆኑም የአያቶቹንና ቅድመ አያቶቹን ያቆዩለትን ክብር ጀግንነት ለማስጠበቅ እነሱም የተጣለባቸውን ታሪካዊ ኃላፊነት ለመወጣት ሁሉም ወጣት ሊረባረብ እንደሚገባ ጥሪ አቅርበዋል። እዚያም ከምድረ ገጽ ክጠፉ አለው ይሉ እነኚህ ህዝቦች ከምድረ ገጽ መጥፋት አለባቸው ብለው ደምድመዋል። እኛ ደግሞ መጥፋት አንችልም። ታሪካችንም ምስክር ነው። በመሆኑም ሊያጠፋን የመጣ ኃይል በመቅበር ህልውናችንን እናራግጣለን። አነት ሰውዬ እኔ መስዋዕት ከፍዬ ህዝቤ በሰላም በቀዩ ተረጋግቶ እንዲቀጥል ለማድረግ ቆርጬ ተነስቻለሁ። ስለዚህ ሁሉም አቅሙን የፈቀደ በማድረግ ህዝባችንን እንጠብቅ ነው የምለው። ወለድና ካብ ቀደም ሒዞም ኢዶም ያሃውን ወላጆቻችን እችን ሀገር ህልውና ተጠብቆ ዳር ድንበሯ ተከብሮ አስረክበውን ሄደዋል። እኛም የአሁኑ ትውልድ ይህንን የማስቀጠል ግዴታ አለብን። መሬታችንን ቆርሰን አንሰጥም ነው ያልነው። በመሆኑም ይህን ወራሪ ለመመከት ሁሉም ህዝብ እንደ ህዝብ አንድነቱን አጠናክሮ ሊመክት ይገባል። ናይ መወዳእታ ዓወት ንኽንበጽሕ ኩሉ ዝምልከቶ የመጨረሻ ድል ላይ እንድንደርስ የሚመለከተው ሁሉ ሊታገል ይገባል። ለነገው ትግራይ ህልውና ሚናችንን ልንጫወት ይገባል። ስለዚህም ሁሉም ወጣት እንዲረባረብ ነው ጥሬን የማስተላልፈው። የትግራይ ህዝብ ለሰላም ዘብ የሚቆም ህዝብ በመሆኑም የፕሪቶሪያው የሰላም ስምምነት እንዲተገበር በርካታ ችግሮችን ተቋቁሞም 3 ዓመታትን ታግሷል ያሉት የትግራይ ሰራዊት አባላቱም እንደ ህዝብ የተከፈለውን ዋጋ ያልገባው ጄኖሳይደሩ አብይ አህመድ ግን ሊያጥፋን እንደማይችል ያለፉት ድሎቻችን ህያው ምስክር ናቸው በማለት መላው ተበዳይ ህዝብ ለስልጣኑ ጥም ሲል ብቻ ህዝቦችን እያጫረሰ ያለውን ይህን ጄኖሳይደር አገዛዝ ለመቅበር በጋራ ሊነሳ ይገባል ብለዋል። ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች እየተከታተላችሁ ትገኛላችሁ። ወደ ቀጣይ ዜና አልፋለሁ። ዘበትን ብሔራዊ ብርሰት ወይም ፈጽሞ አንጥፋን በሚል ጄኖሳይደሩን ስርዓት ለመቅበር በትግራይ መንግስት የተወሰነው ውሳኔ በመደገፍ ለመታገል ዝግጁ መሆናቸው የአድዋ ከተማ ወጣቶች ገለጹ። የጄኖሳይደሩ አብይ አህመድ አገዛዝ ለአንዴና ለመጨረሻ ጊዜ ለመቅበር የትግራይ መንግስት ከአጎራባች ክልሎችና ሀገራት ኃይሎች ጋር የፈጠረው ጥምረት አጠናክሮ እንዲቀጥልበትም ወጣቶቹ ጥሪ አቅርበዋል። የገረመድን ተክለመድን ዘገባ ስለ ሻሐጎስ ያቀርበዋል። ጄኖሳይደሩ የአብይ አህመድ አገዛዝ ላለፉት 4 ዓመታት ነዳጅን ጨምሮ ዘርፈ ብዙ ክልከላዎችን በማኖር በድምጽ አልባ ጦርነት የትግራይን ህዝብ ለማጥፋት እየሰራ ቆይቶ እቅዱን ሙሉ በሙሉ ባለማሳካቱ በቀቢጸ ተስፋ አሁን ላይ በምዕራብ ትግራይ ሸረሪና በኩል ይፋዊ ጦርነት አውጇል። የትግራይ ህዝብም በትግራይ መንግስት መሪነት ዘበትን ብሔራዊ ብርሰት ወይም ፈጽሞ አንጠፋን በማለት እንደ ህዝብ ህልውናውን ለማረጋገጥ ሲል ጄኖሳይደሩን ስርዓት ለመቅበር የተወሰነውን ውሳኔ ከግብ ለማድረስ በቁርጠኝነት እንደሚታገሉ የአድዋ ከተማ ወጣቶች ይገልጻሉ። ህዝቡን ነጥቃልሲ ነትሞጽ ይዝንሄ ገዚ ፈተና እኛ ወጣቶች የተከፈተብንን የጄኖሳይደሩ ወረራም በጋራ ሆነን በመታገል ተፈናቃዮች መመለስ የትግራይ ግዛታዊ አንድነት ለማረጋገጥ የተቀናጀ ዝግጅት አድርገናል። አብነ ጻህት ወጽን ተሆይና ተመዛልትና ቦታው ኩምለስ ተሆይና ግዛታዊ አንድነታችን ለማረጋገጥና ተፈናቃዮች ወደ ቀያቸው እንዲመለሱ ነጻ ያልወጣው ህዝባችንም ነጻ እንዲወጣ ወደ ትግሉ ገብቼ ኃላፊነቴን እወጣለሁ። ማዕረ ኮይንካ ተቃሊስካ ከም ትግራዋይ በወራራ የተያዘብን መሬት አለ። ከ40 በመቶ በላይ የሚሆነውን ግዛት ለማስመለስ እንታገላለን። መታገል የወሰንበት ምክንያትም በሰላማዊ መንገድ የትግራይን ግዛታዊ አንድነት ማረጋገጥ ስላልተቻለ ነው። በመሆኑም ይላሉ የአድዋ ከተማ ወጣቶች የትግራይ ህዝብ ለሰላም ቅድሚያ በመስጠት ለተከታታይ ዓመታት በትዕግስት እየተጠባበቀ ሳለም የሰላም ስምምነቱን ጥሶ ይፋዊ ጦርነት ያወጀው ጄኖሳይደሩን ስርዓት ወደ መቃብር ለመሸኘት በተባበረ ክንድ ለመታገል ዝግጁ መሆናቸውን ያስረዳሉ።
ተቃሊስና ኢደ ኢድ ካይልና ነታዓዲ ሓራ እንድሕረውፂናያ ወጣቶች በጋራ ሆነን ታግለን የትግራይ ሉዓላዊነት ግዛት በማስመለስ ራስን በራስ የማስተዳደር መብት ጄኖሳይድን ስርዓት በመቅበር እናረጋግጣለን። ልምድ ያላቸው ጀግኖች የሰራዊት አመራሮች፣ ወጣቶች እና ጀግና የሆነው ደጀን የትግራይ ህዝብ ስላለን ድላችን አይቀሬ ነው። ዓድና ኮይና ሰሪሕና ክንልወጥ ዝግበአና ድማ ትዝኒየ ስርዓት ሕማቅ እንተኣሊና እዩ ነዚ ክነኣሊ ጄኖሳይደሩን ስርዓት በመገርሰስ ነው ህልውናችንን ማረጋገጥ የምንችለው። ይህንን ካላደረግን በሀገራችን መኖርም ሆነ ሰርተን መለወጥ አንችልም። ቃልሲ ግን ክቅጽል ይዘለዎ ህዝብ ነጻ ክወጽ ኣለዎ ተፈናቀልትን ኣብ መሬቶም ክምለሱ ኣለዎም። የሚደረገው ትግል ተጠናክሮ ነው መቀጠል ያለበት። ግዛታዊ አንድነት ለማረጋገጥና የህዝባችንን ህልውና ለማስቀጠል ዝግጁ ነን። ትግራይ መንግስት መሪነት ጄኖሳይደሩን ስርዓት ለአንዴና ለመጨረሻ ጊዜ ወደ መቃብር ለመሸኘት በትግራይ መንግስት የዲፕሎማሲ ስራም አጎራባች ክልሎችና ሀገራት ከጎኑ ማሰለፍ የቻለበት መንገድ ከሌሎች ኃይሎችም ጋር ጥምረት በመፍጠር አጠናክሮ እንዲቀጥልበት የዓድዋ ከተማ ወጣቶች ጥሪያቸውን አቅርበዋል። ዲፕሎማሲያዊ ሰፊሕ ሆኖል ተስተጀምር ዘለባይ ጽቡቅ ዲፕሎማሲ ስራው ሰፊ መሆን አለበት። አሁን ከኤርትራ ከሱዳን ከፋኖና ከሌሎች ኃይሎች ጋር የተፈጠረው ጥምረት በጣም ጥሩና ለወደፊትም ተጠናክሮ መቀጠል አለበት። ዘላቂ ዝኾነ ሰላም ፈጢርና ምስ ጎረቤትና ሓደ ዓይነት ሓድነት ከአጎራባች ህዝቦች ጋርና ኃይሎች ጋር በጋራ በመሆን አንድነት ፈጥረን ጄኖሳይደሩን ስርዓት ከስልጣኑ ለማስወገድ ዘላቂ የሆነ ሰላም ለመፍጠር የሚደረገው ስራ በእጅጉ መጠናከር አለበት። ቀደም ብለን ያነበብነው የትግራይ መከላከያ ሰራዊት መግለጫ ዝርዝሩ ደርሶናል፣ እንደሚከተለው ይቀርባል። ጀግናው የትግራይ ሰራዊት የትግራይ ህልውናን ለማጥፋት የመጣውን ቅጥረኛ የብልጽግና ሰራዊትን ለመደምሰስ የትግራይ ህዝብ ህልውና ለማረጋገጥ በላቀ ዝግጁነትና የተሟላ ቁመና ላይ እንደሚገኝ የትግራይ መከላከያ ሰራዊት አስታወቀም። የትግራይ መከላከያ ሰራዊት ማዕከላዊ መመሪያ የተሰጠ መግለጫ ታደሰ ልጅ አለም ያቀርበዋል። ከትግራይ መከላከያ ሰራዊት መምሪያ የሰጠ መግለጫ ቅጥረኛው የብልጽግና ሰራዊት ከመሐመድ ሐምዳን ዳጋሎ አርኤስኤፍ ሰራዊት ጋር ከተለያዩ ሀገሪቱ ክፍሎች በአስገዳጅ የሰበሰባቸውን ታጣቂዎች ይዞ ሐምሌ 25 2018 ዓ.ም በምዕራብ ትግራይ ሸረሪና አቅጣጫ የጀመረው መጠነ ሰፊ የማጥቃት ዘመቻ ከትግራይ መንግስት መግለጫ መስጠቱ ይታወቃል። በአካባቢው በነበረው ሰራዊታችን ላይ በቅጥረኛው የብልጽግና ሰራዊት የተከፈተበትን ጥቃት በአንጸባራቂ ጀግንነትና በጽናት በመመከት በቅጥረኛ ሰራዊቱ ላይ ከባድ ኪሳራ በማድረስ በሺዎች የሚቆጠሩ ሙትና ቁስለኛ በማድረግ ከሁመራ እስከ ጎንደር ባለው መስመር የሚገኙ የጤና ተቋማት በቁስለኞች የተጠለቀለቁበት ሁኔታ የተፈጠረ ሲሆን አሁን በዚህ አካባቢ የሚገኘው ሰራዊታችን የተለመደውን አንጸባራቂ ድልና ጀግንነት በመፈጸም ለቀጣይ ተልእኮና ለበለጠ ድል ከነሙሉ ቁመናው ዝግጁ ሆኖ ይገኛል። የጄኖሳይዳዊ የብልጽግና ስርዓት የገጠመውን ያልተጠበቀውን ሽንፈት ለመሸፈን በተለያዩ ውሸት ማደናገሪያ ወሬዎች በማሰራጨት ተጠምዶ ይገኛል። ሽንፈት እንጂ ድል ቀንቶት የማያውቀውን አገዛዝ የሰራዊቱን ሞራል ለመጠገንና የኢትዮጵያ ሕዝብና ዓለም አቀፉ ማህበረሰብ ለማደናገር ሁሉንም የውሸት ማሰራጫ መንገዶች ተጠቅሞ እየሰራ ይገኛል። ይሁንና ገና ከጅምር ሞራሉ የተሰበረው ሰራዊት በውሸት ድል መጠገን እንደማይቻል እውን ሆኗል። ይህ እንዳለ ሆኖ ጄኖሳይዳዊ የብልጽግና አገዛዝ ከመጀመሪያው ጀምሮ የትግራይ ሕዝብ ለማጥፋት ያቀደውን ዓላማ ስላልተሳካ አሁን ደግሞ ሰራዊቱንና ያለውን የጦር መሳሪያ ሙሉ ለሙሉ በትግራይ አዋሳኝ አካባቢዎች ከቦ ይገኛል። ስለሆነም እንደገና ጦርነት ለመክፈት ሙሉ ለሙሉ ዝግጅት ላይ እንዳለ መሬት ላይ ያለ ሀቆች ደንበኛ ምስክሮች ናቸው። አሁንም ቢሆን የጄኖሳይደሩ አገዛዝ እቅድና ዓላማ በህዝባችንና ሰራዊታችን የተባበረ ክንድ እየመከተ እንደመጣን ሁሉም አሁን በትግራይ ህዝብ ላይ ጄኖሳይድ ለመፈጸም እየመጣ ያለው አገዛዝ እቅዱና ዓላማውን ለማክሸፍ መላ ሰራዊታችንና ህዝባችን በከፍተኛ ሞራልና ዝግጅት ላይ መኖራቸውን ብቻ ሳይሆን እንደተለመደው ሁሉ ዓላማ የሌለው የአብይ አህመድ ሰራዊት በከፍተኛ ጽናትና ጀግንነት በመደምሰስ ህልውናችን እንደምናረጋግጥ ለወዳጅና ጠላት ከወዲሁ መግለጽ እንፈልጋለን። ዘበት ብሔራዊ ብርሰት ክብርና ሞገስ ለጀግኖች ሰማዕታት የትግራይ መከላከያ ሰራዊት ማዕከላዊ መምሪያ ሐምሌ 28 2018 ዓ.ም መቀለም። በመጨረሻም ጄኖሳይዳዊ የብልጽግና አገዛዝ ምክንያት ሞት፣ ግድያና እገታ ያሉ ጦርነት የወለዳቸው ወንጀሎች፣ ስደት፣ ተስፋ ማጣት፣ የኑሮ ጫና የክልሉ መደበኛ ህይወት ከሆኑ ዓመታት አልፈዋል ሲል ቢቢሲ ዘገበም። በተስፋ ማጣትና በሞት መሃል የአማራ ክልል 3 የጦርነት ዓመታት በሚል ዓለም አቀፍ የሚዲያ ተቋሙ ቢቢሲ በጄኖሳይዳዊ የብልጽግና አገዛዝ ከፍተኛ ጨፍጫፍና ወንጀሎች እየተሰሩ መሆናቸው ዘግቧል። ሰለሞን አስመላሽ እንደሚከተለው ያቀርበዋል። በተስፋ ማጣትና በሞት መሃል የአማራ ክልል 3 የጦርነት ዓመታት በሚል ዓለም አቀፍ የሚዲያ ተቋም ቢቢሲ በጄኖሳይዳዊ የብልጽግና አገዛዝ ከፍተኛ ጨፍጫፍና ወንጀል እየተሰሩ መሆናቸው ዘግበዋል።
3 ዓመታት ደፍኖ 4ኛ ዓመቱን አንድ ብሎ መቁጠር በጀመረው የአማራ ክልል ጦርነት ጄኖሳይዳዊ የብልጽግና አገዛዝ ከፍርድ ውጭ ግድያዎችን ጨምሮ ንጹሃን ገፈቱን እየቀመሱ ናቸው። ከወራት አለመረጋጋት በኋላ ሐምሌ 28 2015 ዓ.ም በፋኖ ኃይሎችና በጄኖሳይዳዊ አገዛዙ መካከል ዳግም የፈነዳው የትጥቅ ግጭት ሚሊዮኖች ላይ ዳፋውን ማሳረፉ የትጥቅ ግጭትን የሚመዘግበው የአክሌድ መረጃ ይጠቁማል። በአክሌድ ትንተና መሰረት ከጥር እስከ ሐምሌ 2018 ዓ.ም ድረስ ባለው ጊዜ ከ8 ሚሊዮን በላይ ሰዎች ለግጭት ተጋልጠዋል። ስሜ አይጠቀስ ያሉ የህግና የፖለቲካ ጉዳዮች ተንታኝ የአማራ ክልል የ3 ዓመት የጦርነት አውድ ሁሉም ወገኖች እያወደመ ያለ ጦርነት ሲሉ አስከፊነቱን ይገልጹታል። የመንግስት ኃይሎች በአማራ ክልል ውስጥ ከባድ የሰብአዊ መብት እየፈጸሙ መሆኑና ለሚፈጽመው አብዛኛዎቹ የሰብአዊ መብት ጥሰቶች ተጠያቂ ናቸውም ብለዋል። ባለሙያዎቹ መንግስት የዜጎች መብት የመጠበቅና የማስጠበቅ የህግና የሞራል ኃላፊነቱን ባለመወጣቱ ብቻ ሳይሆን ራሱ አጥቂ ሆኖ መቅረቡ ከባድ ክስ ያቀርባሉ። ክልሉ ከ3 ዓመት በላይ ህጋዊ ባልሆነ የአስቸኳይ ጊዜ አዋጅ ስር የሚገኝ ሲሆን የመብት ገደቦች አሁንም እንደቀጠሉ መሆናቸው ቢቢሲ ዘግበዋል። አብዛኞቹ ንጹሃን ኢላማ ያደረጉት ጥቃቶች በአማራ ክልል እየተፈጸሙ መሆናቸው የገለጸው ቢቢሲ ኢላማዎቹ በሳቱ የከባድ መሳሪያ ጥቃቶች የተገደሉ ነዋሪዎችም አያሌ ስለመሆናቸው ሪፖርቶች ያመላክታሉ። የመንግስት ኃይሎች የፋኖ ቤተሰቦች ላይ ሲያነጣጥሩ ፋኖን ይደግፋሉ ያላቸው ንጹሃን ጨምሮ እስራት፣ ግድያና ሌሎች ጥቃቶች በስፋት እንደሚፈጽሙ ምርመራዎች ያሳያሉ ሲል ቢቢሲ ገልጸዋል። አገዛዙ የፋኖ ቤተሰብ ናቸው በማለት የበቀል በትር በእነሱ ላይ እንደሚያሳርፍ ቢቢሲ ከእማኞች አረጋግጠዋል። የሰብአዊ መብት ባለሙያዎች ንጹሃን በግጭቱ ምንም ተሳትፎ ሳይኖራቸው በቤተሰቦቻቸው እንቅስቃሴ ምክንያት ብቻ የበቀል ጥቃት ኢላማ እንደሆኑም ይገልጻሉ። እንደዚህ አይነት የንጹሃን ጥቃቶች ተነጥለው የሚታዩ ሳይሆን የክልሉን ነባራዊ ሁኔታ የሚያንጸባርቅ ሰፊ የጥቃት አዝማሚያ አካል መሆናቸው ሪፖርቶቹ ይጠቁማሉ። ይህም በውጊያ ወቅት ከሚገደሉ ሰላማዊ ሰዎች በዘለለ ንጹሃን ላይ ሆን ተብሎ የሚፈጸም ጥቃት መሆኑን ተገልጿል። በጄኖሳይዳዊ የብልጽግና አገዛዝ ምክንያት ሞት፣ ግድያ፣ የእንቅስቃሴ ዕቀባና ገደቦች እንደ እገታ ያሉ ጦርነት የወለዳቸው ወንጀሎች፣ ስደት፣ ተስፋ ማጣት፣ የኑሮ ጫና የክልሉ መደበኛ ህይወት ከሆኑ ዓመታት አልፈዋል። ጥር 2016 ዓ.ም በመንግስት የጸጥታ ኃይሎች የጅምላ ግድያ የተፈጸመባት መርአዊ ከተማ ከክልሉ ዋና ከተማ ባህር ዳር በ35 ኪሎ ሜትር ገደማ ትገኛለች። ህይወት በመርአዊ የሆነ በሌሎች የአማራ ክልል አካባቢዎች ጨለማ መሆኑ ነዋሪዎቹ ተናግረዋል። ፍርሃት፣ ስጋት፣ ተስፋ ማጣት፣ ስደት፣ ግፍ፣ ሞት ቢቢሲ ያነጋገራቸው ነዋሪዎች ደጋግመው የሚገልጻቸው ቃላት ናቸው። ህጻናት ካልተማሩ፣ እናቶች አባቶች መንቀሳቀስ ካልቻሉ፣ ሰራተኞች ስራ ካልሰሩ፣ ሰው ቤተክርስቲያን በነጻነት ደርሶ ካልተመለሰ በማለት አሰቃቂ ያሉትን ህይወት በጦርነቱ ይገልጻሉ። ሚሊዮኖች ለጥቃት ያጋለጠው የአማራ ክልል ጦርነት የድሮን እና የከባድ መሳሪያ ድብደባዎችም ጨምሮ ሰፊ ውጊያዎች በየቦታው እንደሚደረጉም መረጃዎች ያሳያሉ። ከንጹሃን ጥቃቶች ባሻገር የእምነት ተቋማትን ጨምሮ ትምህርት ቤቶች፣ የጤና ተቋማትና የሲቪል መገልገያዎችም የጥቃት ኢላማ ከመሆን አልዳኑም። በክልሉ በተለይ ንጹሃን ላይ የሚፈጸሙ ጥቃቶች በሚገባ ተሰንደዋል ተብሎ ባይታመንም የሰብአዊ መብት ድርጅቶች በሰብአዊነት ላይ የተቃጣና እንደ ጦር ወንጀል የሚታዩ ጥቃቶች መፈጸማቸውን ይገልጻሉ። በአጠቃላይ አገዛዙ በአማራ ህዝብ የህልውና አደጋ ውስጥ የሚከቱ ወንጀሎች እየሰራ ነው። የብልጽግና አገዛዝ ከአማራ ውጭ በትግራይ ህዝብ ላይ ጄኖሳይድ መፈጸሙና አሁንም ህዝቡ ከገጸ መሬት ለማጥፋት ሁሉንም አቅሙ ተጠቅሞ እየሰራ ሲሆን በኦሮሚያ፣ አፋር፣ ቤንሻንጉልና ሌሎች አካባቢዎችም ህዝቡ የህልውና አደጋ ገጥሞት በመኖርና አለመኖር መካከል ይገኛል። ለዚህ መፍትሄው አገዛዙ አንድ በአንድ ሳይጨርሰን ሁሉም የህልውና አደጋ የተጋረጠባቸው ህዝቦችና ኃይሎች በአንድነት በመቆም አገዛዙ ማስወገድ መሆኑ ተረድተው ህልውናቸው በአገዛዙ መቃብር መረጋገጥ ነው ይላሉ ምሁራንና የፖለቲካ ተንታኞች። ለዚህም የትግራይ ህዝብና መንግስት እንደ ህዝብ ከቶ አንጠፋም፣ ህልውናችን በአገዛዙ መቃብር ይረጋገጣል ብለው የወሰኑት ውሳኔ ሁሉም ኃይሎች እንዲከተሉት ምሁራንና የፖለቲካ ተንታኞች እየገለጹ ናቸው። ተመልካቾች ስለተከታተላችሁን እናመሰግናለን። የአበይት አማርኛ ዜናዎቻችን እዚህ ያበቁ። ከተከታዩ የአማርኛ ፕሮግራም እንድትከታተሉ እንጋብዛለን። ሰላም።